ጋይስ በኬንያ ናይሮቢ በአፍሪካ ፎርዋርድ ሰሚት ላይ የማደርገውን ቆይታ እንግዲህ ዛሬ ናይሮቢ ገብቼ ጀምሬዋለሁ። የፈረንሳይ መንግስት በብቸኝነት እንግዲህ ኢንቫይት አድርጎኝ እዚህ ፕሮግራም ላይ የምገኝ ይሆናል። የተለያዩ ጥያቄዎችም ታዲያ እድሉ ከተመቻቸ በቀጥታም ለፕሬዝዳንት ኢማኑኤል ማክሮን የማቀርብ ይሆናል። ከዚህ ባለፈም ደግሞ በዚህ ሰሚት ላይ ለሚሳተፉ የሌሎች ሀገራት መሪዎች የኛም ሀገር መሪ ጨምሮ ከነገ ጀምሮ እዚህ ኬንያ ናይሮቢ የሚገቡ ይሆናል ማለት ነው። በቀጥታ በኢኖቬሽን ኢንተርፕረነርሺፕ እንደዚሁም ደግሞ በዲጂታሉ ዓለም ላይ ያሉ የተለያዩ ውሳኔዎችም ይወሰናሉ ተብሎ ይጠበቃል። አፍሪካ እንደሚታወቀው የፊውቸር አገር ነች ተብላ ትታሰባለች። ነገር ግን ፊውቸር ብቻ ሳትሆን ታዲያ እኛ የምንኖርባት ፕሬዘንትም ነች፣ የዛሬም ነች። ስለዚህ ለዛሬም እድገቷ ለነገም ትውልዶቿም የተለያዩ ውሳኔዎች የሚወሰኑበት ትልቅ የተባለ ሰሚትን እንግዲህ ከነገ ጀምሮ የምሳተፍ ይሆናል ማለት ነው። አሁን የምገኘው በኬንያ ናይሮቢ ሲሆን እናንተም ታዲያ ይህንን ቪዲዮ አምስት ጊዜ ሁላችሁም ኮፒ ሊንክ እያደረጋችሁ እስከ ነገ ድረስ ጠብቁኝ። የተለያዩ መረጃዎችን የማደርሳችሁ ይሆናል።